አልቆየችም ነበር አባቷ ባለቤቷ የቀረጸው ቪዲዮ ያሳያት ቪዲዮ ለናሆሜ ለማሳየት ልክ ወደ ቤት ሲገባ ምንድነው የተፈጠረው ብሎ ሲጠይቅ እንደዚህ ነው የራስን ጉድ ይሄው ብላ ነበር ጉዱን በአንድ ያሳየችው ማለት ነው። ናሆሜ ደግሞ በጣም ተናዶ ነበር ከቤት የወጣው ማንንም እንዳይከተለኝ ማናችሁም አጠገቤ እንዳትደርሱ ብሎ ነበር ከቤት የወጣው። በዛ ሰዓት እንግዲህ ከቤት በወጣበት ሰዓት ሲያወሩ ውስጥ ሆና ኑሃሚዬ ሰምታ ነበርና ብቻውን ከሄደ አሁን ሌላ ነገር ነው የሚፈጠረው በዚህ ሁኔታ ተናዶ መኪና መንዳት የለበትም ብላ መኪና ውስጥ ልክ እንደገባ እሱ ተከትላ ወጣ ነበርና ተከትላ ወጣ መኪና ውስጥ ገብታ ተው አትዳመሲ ሰዓት እንደዚህ ተናደ መኪና መንዳት ጥሩ አይደለም ላንተ ስለዚህ ተረጋግተ ነገሮችን ለማሰብ ብትሞክር ጥሩ ይመስለኛል ብላ አናግረው ነበር። ግን እሱ ሊሰማት ፈቃደኛ አልነበረም። ካጠገቤ ራቂ አሁንም የማንን ድምጽ መስማት አልፈልግም የማውን ነገር ተናገሪ ባስቀይምሽም ከማስቀይምሽ ካጠገቤ ራቂ ብሏት ነበር። እሷም ከጮቱ ፈርታ ወደ ቤት ተመልሳ ነበርና እሱ ያኔው ተናዶ ሀምራን ጋር ሄዶ ነበር። ሀምራን ጋር ሲሄድ እንግዲህ ሄርሚያስ ደግሞ ሰምቶ ነበርና ይሁሉ ሲፈጠር እነሱ ጋር ስለነበረ በስልክ ደውሎ እንደዚህ ጉድ ተፈጥሯል ብሎ እየነገራት ነበር። እሷ ግን ሰውየው እንደተከታተለ አላመነችም። ማለቴ በኋላ ላይ ብታመንም መጀመሪያ ላይ እንግዲህ ያቺ ኑሃሚን አይደለ የተናገረችው ብላ ኑሃሚን ላይ ነበር ጥፋቷን ስደፍድፍ የነበረው ማለት ነውና እሷ ምንም ጥፋት የለባትም። ኑሃሚን እዚህ ነገር ውስጥ አታስገቢያት። ኑሃሚን ምንም አላጠፋችም። ሰውየው ነበር የናሆሜ አባት ነበር። ያኔ እኔ አንቺ ጋር የመጣው ጊዜ እኔ እንኳን ተሸፋፍኛለሁ ከዚህ ነገር አምልጫለሁ አንቺ ነሽ የተዋረድሽው ስለዚህ የናሆሜ አባት ነው እንጂ እንዲከታተለን ወይም ደግሞ እንዲከታተል ሰው የቀጠረው ኑሃሚን ውስጥ ነገር ምንም አያገባትም። እሷን ተያጣት ሰደቢ ነበር የሚላት። በዛሬ ደግሞ ኑሃሚን የሚሳደብ ሰው ሁሉም ሰው ለሱ ጠላቱ ስለሆነ አስከፍላቸዋለሁ ዛሬ እንደዚህ ኑሃሚን የሰደባችሁበትን ቃላችሁን ብሎ እየተናገረ ነበር ማለት ነው። ናሆሜ እህትም እንደዛው እቺ ገረድ እያለች ስትሳደብ ምንም ደስ አይለውም በጣም ነው የሚናደድባት ማለት ነውና እንደዛ ሆኖ እንግዲህ ናሆሜ ሀምራንን አግኝቷት ነበርና ሀምራን ስታገኘው ምን ሆነ ነው ብላ ስትጠይቀው አንቺ ልክስክስ እንዴት እንደዚህ ታረጋኛለሽ አምኜሽ አፍቅሬሽ ነበርኩ እንዴት በዚህ ልክ እኔን ለመጉዳት ውስጥሽ ፈቀደልሽ ብሎ ነበር በጣም ተናዶ ሲያናገራት የነበረው። ግን ከዚህ በኋላ አጠገቤ እንዳትደርሺ ብሏታል። እንዴት ነው አጠገቡ ማልደርሰው ያንተ ልጅ እኮ ነው በወዴ ተሸከምኩት ናሆሜ እባክህ ተረጋጋ እናውራ ብለው ነበር። እሱ ሊሰማ ፈቃደኛ አይደለም። ከዚህ በኋላ አጠገቤ ብትደርሲ እገልሻለሁ ናሆሜ ማን እንደሆነ አላወቅሽም እስከዛሬ ድረስ ብሎ አፎክሮባት ሄዷል። እና ከዛ በኋላ ከሄደ በኋላ ወይዘሪት ሀምራን እንግዲህ እያለቀሰች ነበረ። እንዴት እንደዚህ ታረጋኛለህ ስለዚህ ኑሃሚን በቀላታለሁ ብላ እየዛተችበት ነበረ ኤርሚያስ ላይ ማለት ነው። ናሆሜ ደግሞ በጣም ተናዶ መጠጥ ቤት ሄዶ ነበር እየጠጣ ነበርና ከዚህ በፊት እንግዲህ ካስታወሳችሁት የሆነ ጊዜ ኤርሚያስና ኑሃሚን ራስ ሊበሉ ወጥቶ ልክ እንደዚህ ሀምራን ደውላለት ስትጠራው እዛ መጠጥ ቤት ውስጥ ነበር ጥሏት ሄደው ማለት ነው ኤርሚያስ እና በዛ ሰዓት የምትከፍለው ብር አታ ቁጭ ብላ ግራ ተጋብታ ኑሃሚን ደግሞ ከሀምራን ጋር ራት እየበላ ነበርና የምትከፍለው ብር ግራ ተጋብታ እሱ ነበር የከፈለላት ማለት ነውና በዛ ሰዓት እሱን አስታውሳ ከዚህ በፊት እኮ ተገናኝተን ነበር እንደውም የምከፍለው ብር አጥቼ አንተ ነበር የከፈልክልኝ ከሆነ ልጅ ጋር መጥቼ ልጁ ጥሎኝ ሄደ ነበር ካስታወስክ ብላ እየሳቀችበት ነበርና እና እንደዚህ አትሁን በመጠጥ ውስጥ ራስን ጉዳትን በመጠጥ ውስጥ ለመደበቅ አትሞክር እንደውም የበለጠ ነው እንጂ የምትጎዳው መጠጡ ምንም ላንተ ለውጥ አያመጣም። ሁላችንም ተጎድተናል። ሁላችንም ውስጣችን ላይ ቁስል አለ እንዳንተ ያልወጣው እኛ ግን አልወጣም ያንተ ቢያንስ ወጥቷል ስለዚህ ራስን አትጉዳ ብለዋለች። እኔ ለማጽናናት ነው እንጂ አሁን አንቺ ምን ተጎድተሻል ብሎ እየጠየቃት ነበር። እኔም ተጎድቻለሁ ልክ አንተ እኔም ተገድቻለሁ እኔ እናንተ ተመሳሳይ ታሪክ ነው ያለነው ስለዚህ እባክህ ተረጋጋ ብለው ነበርና መጠጥ ጠጣ የሚያስፈሳ ከሆነ እኔም ጠጥቼ ልርሳ ከዚህ ጭንቀቴ ትንሽ ደቂቃ እረፍት ላገኝ እኔ እንድጠጣ ብለው ነበርና እሱ ደግሞ እሷ ጠጥቶ እንድትጎዳ ስለማይፈልግ አትጠጪ እባክሽ ኑሃሚን ብሎ ከልክሏት ከዛ የሆነ ቦታ ልውሰድ እባክህ የምትረጋጋበት ቦታ ብለው እንግዲህ ጸጥ ያለ ቦታ ወስደው ነበርና
እሱ ቦታ ላይ ደግሞ ከዚህ በፊት ከኤርሚያስ ጋር መታ አንተ የመጀመሪያም የመጨረሻም እንድትሆን እፈልጋለሁ ብላው ነበርና እሱ ደግሞ የመጀመሪያ ባትሆኝም የመጨረሻ እንድትሆኝ እፈልጋለሁ ብሎ ነበር የመለሰላት ማለት ነው ለኑሃሚ ኤርሚያስ ማለት ነው። እና ዛሬ ደግሞ እሱ ጋር ኤርሚያስን ወሰደችበት ቦታ ናሆሜን ይዛው ሄዳ ነበርና እዛ ቁጭ ብሎ እያወሩ ነበርና የተፈጠረውን ነገር ፍቅረኛ እንደዚህ ነበረ በቃ ተመሳሳይ የራሱን ታሪክ ነገረችው። ግልጽ አልገባት ነግሮም ማለት ነው። ማለቴ እንደዚህ የኔ ፍቅረኛ ከሌላ ሴት ነበር ገንዘብ እያመጣኝ ሲለኝ የነበረው ከሌላ ፍቅረኛ ጋር ነበር። ያቺው ፍቅረኛ ደግሞ ከሌላ ወንድ ነበር አምጥታ ለሱ ገንዘብ ስትሰጠው የነበረው ብላ ግልጹን ተናገረች ማለት ነው። ያንተ ታሪክ ነው ብላ ባትናገርም በግልጽ እና በዛት እንግዲህ ቁጭ ብላ እያጽናናችሁ አቶ ኤርሚያስ ከች ብሎ አንድ ላይ ሆኖ አይተዋችሁ በጣም ተናዶ ነበር የተመለሰው። በተለይ ደግሞ ወይዘሪት ሀምራን ተመልሳ ወደ ቤተሰቦቹ ሄዳ ናሆሜን አምጥልኝ የልጅ አባት በጣም አፈቅራለሁ እኔ ያለሱ መኖር አልችልም። እኔ እርግጥ ነው በፊት ፍቅረኛ ነበረኝ ፍቅረኛዬ ግን ከናሆሜ በፊት ነው። ስለዚህ ልጁ በ100% የናሆሜ ልጅ ነው የእናንተ ደግሞ ልጃችሁ እናንተ አያቱ ናችሁ ብላ በግልጽ እየተናገረች ነበር ቤታቸው ሄዳ ማለት ነው። የናሆሜ አባትና የናሆሜ እናት እንግዲህ ከቤታችን ውጪ ብሎ በዘበኛ ነበር ያስወጧት። እንደዛም ሆኖ በጣም እሷ እንደዚህ በቀላሉ የምትፋታ አይደለችም። የኤርሚያስና የኑሃሚን ምስጢር አራግፋለሁ። ስለዚህ ኤርሚያስ ደግሞ በዚህ ነገር ደስተኛ ነው ቢወጣም እሱ ምንም የሚጎዳ ነገር የለም። እውነቱ ይታወቃል። እንደውም ከናሆሜ ጋር እንዳትጋባ ወይም ደግሞ ከናሆሜ ጋር እንዳትሆን ያደርግለታል። ኤርሚያስ ምንም የሚጎዳው ነገር የለም በዚህ ታሪክ ማለት ነው። ኑሃሚን ትናደድበታለች ከሱ ጋር ላትሆን ትችላለች። ግን ዞሮ ኤርሚያስ ይጠቀማል እንጂ እኔ እንደውም አሪፍ ነው ብሎ ነበርና በጣም ነው የሚያዝናናኝ በነገራችን ላይ። ለማንኛውም ቤተሰቦችዬ ቀጣዩን ክፍል ደግሞ አብረን እናያለን።